ኤልሳ ትዝ ይላችኋል? ያቺ ሱናማይቱ ምን ላርግላት? አይ እኔ ሁሉ ነገር አለኝ። ገያዝ ምን አለ? ልጅ የላትም። ጥራት የዛሬ ዓመት በዚህ አልጸለየም እኮ ልጅ ሰጣት። ለምን? እግዚአብሔር የሱን ቃል ኦነር እንደሚያደርገው ያውቃል። ለዛ ነው እግዚአብሔር before he anoints us he want to mold us mold ነው የሚያደርግ። ኮምፓሽኔት ነው የሚያደርግ። ርህራሄን ሆድ ላይ የሚገጥምብ አንጀት የሚላወስ ነው የሚያደርግ። ለምን? ለሰው እንድታዘን። የሚረግሟችሁን ምን በሉ? መርቁ። ተቀብተ ስትረገም መልሰ ከረገምክ እነዛኛዎቹ እርግማናቸው ምን ያንተ እርግማን ግን ይገላቸው። የአኖይንቲንግ ዴንጀር ወይ ነው። ወይን እኮ ጠጅ የሚሆነው ተጨምቆ አኖይንቲንግ ታውቃላችሁ አይደል? አኖይንቲንግ ኦይል ኦሊቭ ኦይል እኮ ነው። የወይራ ዛፍ ፍሬ ነው። ያ ፍሬ ተጨምቆ ነው ዘይት የወጣው። ሁልጊዜ ሰው መጥቶ ሲያስቆጣችሁ God is checking your character። በተለያየ መንገድ የሆነ ሰው መጥቶ ሲነካችሁ በነገር በተለያየ መጥቶ በዛ ያ ሰው አታክ ሲያደርጋችሁ እዛ ሰው ላይ ሪአክት የምታደርጉት God is watching, God is checking you። ያንን በትዕግስት ካለፋችሁ በምህረት ካለፋችሁ ሌቭል ጌጁ ይጨምራል። የቅባት አሁን እኮ ሰው ዘግታችሁ የሚቀጥለው ዓመት ልትገቡ የተዘጋጃችሁ ሰዎች አላችሁ። መቃብር ላይ አቆሚማ ከሞትከ በኋላ መቃብር ላይ ቆመ አልቆመ ምን ይሰራል? እኔ እኮ እቺ አባባል ትገርመኛለች። ቅባት ከወደድክ መሞት አለብህ። እየሞትክ ስትሄድ ነው ቅባቱ እየበረታ ነው። ጳውሎስ እንደዛ ሲታሰር፣ ሲደበደብ፣ ሲጋጥ፣ ሲመታ፣ ሲሰደብ አንድ ጊዜ ሲሳደብ ሰምታችኋል? አንዴ ኮምፕሌን ሲያደርግ ሰምታችኋል? አንዴ ሲረግም ሰምታችኋል? እስክንድሮስ አንጥረኛውን ብቻ ነው እግዚአብሔር የእጁን ይስጠው ያለው። እሱም ደግሞ ከባድ የሆነ ዲመን ስለሆነ